ሰላም ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ጀላችሁ የመጣሁት ደግሞ የኛን ስልክ እኛ ሳናቀው በውስጥ የሚከታተሉ አካላት ወይም ሃከሮች አሉ። በኢንተርኔት ላይ ብዙ ዌብሳይቶችና አፕሊኬሽኖች እኛ በማናቀው መልኩ የኛን ሚስጥር አጋልጠው የሚሰጡ ስለሆነ ለምሳሌ እኛ የምንጽፋቸው መልእክቶችን እንዲሁም ኢሜሎቻችንን የኛን ሎኬሽን በተጨማሪም ደግሞ እኛ ስልክ ስንደውል በካሜራ ወይም በማይክሮፎን እየተከታተሉ የኛን ሚስጥር ለሃከሮች የሚያጋልጡ አፕሊኬሽኖች ወይም የሰው አካላት ስላለ ከነዚህ ለመቆጠብ 7 ስቴፖችን አሳያችኋለሁ። እናንተ እየተከተላችሁ ቪዲዮውን ሰብስክራይብ በማድረግ አብራችሁን ትቆያላችሁ ማለት ነው። ሌትስ ጎ። የመጀመሪያ ስቴፕ የሚሆነው የሎኬሽናችንን የስልካችን ሎኬሽን ማለት ነው። እሱን ሃክ ተደርጓል ወይስ አልተደረገም የሚለውን በደንብ እናያለን። ስለዚህ መጀመሪያ ስልካችን ሴቲንግ ውስጥ አንዴ ክሊክ አድርጉ። ከዛ በመቀጠል ሎኬሽን የሚል አለ፣ እሱን አሁንም አንዴ ክሊክ አድርጉት። በመቀጠል ሎኬሽን ሰርቪስ አሁንም እሱን ንኩ። ከዛ ጉግል ሎኬሽን ሼሪንግ የሚል አለ፣ ክሊክ አድርጉት። ስለዚህ አሁን የኔ የመጣልኝ ምንም አካል የኔን ሎኬሽን ሃክ ያደረገ የለም። ካለ ግን ምን ይመጣላችኋል? የሰውየው ፕሮፋይል ፒክቸር እና ከፊት ለፊቱ ስቶፕ የሚል ይመጣል። ስሙንም አብሮ ይሰጣችኋል ማለት ነው። ስለዚህ ከፕሮፋይል ፊት ለፊት ያለውን ስቶፕ የሚለውን አንዴ ስትነኩት ሃክ ያደረጋችሁን አካል ዲሌት ማድረግ ወይም ሪሙቭ ታደርጋላችሁ ማለት ነው። ስለዚህ ይህን የመጀመሪያውን ስቴፕ ጨርሰናል። ምክንያቱም ሎኬሽናችን ሌላ አካል ከያዘው ማለት ነው በስልካችን ወይም በዩቲዩብ የምንለቃቸው ቪዲዮዎችን እየተከታተለ ወደሱ በማዞር ወይም ደግሞ ዲሌት እያደረገ ያስቸግራል ማለት ነው። ስለዚህ የመጀመሪያው ስቴፕ በዚህ ያበቃል። ቀጣይ ወደ ሁለተኛው ስቴፕ እሄዳለሁ። ቀጣዩ ስቴፕ ቼክ የምናደርገው ደግሞ ሁለተኛው ስቴፕ ሜሴጅ ኤንድ ኢሜይልስ የሚል አለ። ስለዚህ ሜሴጃችንን እና የኛን ጉግል አካውንት ወይም ኢሜይላችን ቼክ እናደርጋለን። በመጀመሪያ ሜሴጅ አፕሊኬሽን ውስጥ ግቡ። ከላይ የፕሮፋይል ምልክት አለች እናንተን፣ እሱን አንዴ ንኩ። እሱን ከነካችሁ በኋላ ከታች ዲቫይስ ፔሪንግ የሚል አለ፣ እሱን አንዴ ንኩ። ከታች ሚላል ፔርድ ዲቫይስ ብሎ 0 ይላል። ስለዚህ ፔርድ የሆነ ዲቫይስ ከነ የለም፣ ግን ከናንተ አለ ካላችሁ እዚህ ላይ ቁጥር 1 ወይ 2 ብሎ ያስገባላችኋል። እሱን አንዴ ስትነኩት ኖ ፔርድ ዲቫይስ ይለኛል የኔ። ካለ ግን እናንተ ያለውን እዛው ላይ ያሉ ዲሌት በሉት። የኔው ለጊዜው የለውም። ስለዚህ እኛውን ቼክ አድርገናል ማለት ነው። ስለዚህ የኔ ሜሴጅ አሁን በማንም አካል አልተጠለፈም ወይም ሃክ አልተደረገም ማለት ነው። ቀጣይ ስቴፕ የሚሆነው ደግሞ ጉግል አካውንታችንን አሁንም ቼክ እናደርጋለን። አሁንም በተመሳሳይ አሁንም ሜሴጅ አፕሊኬሽን ላይ ግቡ፣ አንዴ ንኩት። በመቀጠል ፕሮፋይል ምልክታችሁን ከላይ ያለችውን አንዴ ንኳት። ከዛ ጉግል አካውንት የሚል እሱን አንዴ አሁንም ንኩት። ሰርች ባሩ ጋር ትሄዱና ኦል ዲቫይስ ብላችሁ መጻፍ ትችላላችሁ። አለበዛ ደግሞ ከታች ስክሮል በማድረግ ታገኙታላችሁ። ዲቫይስ የሚል አለ፣ ዲቫይስ የሚለውን አንዴ ንኩት። ከዛ ምን ይመጣላችኋል? የእናንተ ዲቫይስ ይሰጣችኋል። አለበዛ ደግሞ ሌሎች እናንተ ዲቫይስ የሚጠቀሙ ካሉ ደግሞ እዚህ ላይ ይዘረዝርላችኋል ማለት ነው። ስለዚህ አሁን እነዚህ አሉ፣ እነዚህ ሙሉዎች የኔ ናቸው። ግን የእናንተ ያልሆኑ ካሉ እዚህ ውስጥ ይሄኛውን በመንካት ለምሳሌ ይሄኛውን ነክቼ ላሳያችሁ ነው። ልክ እናንተ አሁን እዚህ ላይ ከመጣላችሁ እኛው ሳይን አውት የሚል አለ። ሳይን አውት በመንካት እኛውን መውጣት ትችላላችሁ ማለት ነው። የእናንተ ካልሆነ ወይም ሌላ አካል ሌላ ዲቫይስ ካለ በእናንተ በዚህ አፕሊኬሽን ወይም በስልካችሁ ውስጥ ሌላ ዲቫይስ ካለ ሳይን አውት በማለት እኛውን በመንካት መውጣት ትችላላችሁ ማለት ነው። ስለዚህ የጉግል አካውንታችን ሴፍ ነው ማለት ነው። የኔው ሴፍ ነው። የእናንተንም በደንብ ቼክ አድርጋችሁ ሳይን አውት ማለት ትችላላችሁ ማለት ሌላ አካል ካለ። በመቀጠል የሚሆነው ሶስተኛ ስቴፓችን ኮላችንን ወይም የሚደወልን ስልክ ደግሞ በደንብ ቼክ እናደርጋለን። ይሄ ማለት እኛ ስንደውል የሚሰማን አካል ሊኖር ይችላል፣ ሃከሮች ሊኖሩ ይችላሉ አይደል? ስለዚህ እነዚህን ሃከሮች እንዴት ከስልክ ስንደውል ማስወገድ ይቻላል የሚለውን አሳያችኋለሁ። በመጀመሪያ በኮል በምናደርግባት አፕሊኬሽን አንዴችን በመንካት ትገባላችሁ። ከላይ 3 ነጥቦችን ትነኩታላችሁ። በመቀጠል ሴቲንግ ውስጥ ትገባላችሁ።
ከዛ ሰፕሊመንታሪ ሰርቪስ የሚል አለ። እሱን አንዴ ከታች ያለውን ንኩት፣ ሰፕሊመንታሪ ሰርቪስ። በመቀጠል ኮል ፎርዋርዲንግ የሚል አለ። እሱን አንዴ ንኩት። ከዛ አሎ የሚል ንኩት። ከዛ ምን ይመጣል? ቮይስ ኮል የሚል አለ ከላይ። እሱን አሁንም አንዴ ንኩ። ኦልዌይስ ፎርዋርድ አሁን ቼክ እያደረገ ነው ማለት ነው። ስለዚህ ፎርዋርድ ኮል በምንደውልበት ጊዜ ፎርዋርድ ተደርጓል ወይስ አልተደረገም ወደ ሌላ አካላት የኛ ስልክ ተጠልፏል ወይስ አልተጠልፎ የሚለው ነገር ከዚህ ላይ ቼክ እናደርጋለን ማለት ነው። አሁን ኖት ናምበር ሴት የሚል አለ። ሁሎችም ምንም ነገር የላቸውም ማለት ነው። ስለዚህ ይሄኛውን ቼክ እናደርጋለን ማለት ነው። በዚህ መልኩ ማለት ካለ እኛ እናጠፋለን ማለት ነው። ምክንያቱም አሁን እዚህ ላይ ኮል ስናደርግ የእኛን አድራሻችን በደንብ ያውቃል፣ የምንነጋገረው ሙሉን ያውቃል ማለት ነው። አንድ አካል ወይም ዌብሳይት ሊሆን ይችላል ወይም ደግሞ ሀከሮች ሊሆን ይችላሉ ማለት ነው። ስለዚህ ከዚህ አንጻር እናውቃለን ማለት ነው። ቼክ አድርገናል። ስለዚህ ወደኋላ በመመለስ አሁንም ተመለሱ፣ በኋላ ወደኋላ ተመለሱና ስለዚህ አሁንም ቁጥሮችን በማስገባት እዚህ ላይ የኛ ስልክ ሀክ ተደርጓል ወይስ አልተደረገም የሚለው ነገር በደንብ እናያለን ማለት ነው። ስለዚህ ምን ብላችሁ ደውላችሁ ስታር መሰላል 21 መሰላል ከዛ ኮል አድርጉ። ኮል ፎርዋርዲንግ አንኮንዲሽናሊ ቮይስ ኮል ሁሉ መጥቷል። ኖት ፎርዋርድድ ብሎ ያመጣው አጠቃላይ። ስለዚህ የኛ ስልክ ምንድነው ሌላ አካል አልተቆጣጠረውም ማለት ነው። ስለዚህ እናንተ እንደዚህ ከሆነ ስልካችሁ አልተጠለፈም ወይም ደግሞ ሴፍ ነው ማለት ነው። ስለዚህ ኦኬ ብላችሁ ውጡ። ስለዚህ ግን ተጠልፏል ወይም ደግሞ ሌላ ስልክ ከመጣላችሁ በዚህ ልክ እንዳሁኑ ሌላ ስልክ ቁጥር ከመጣላችሁ የምታጠፉበትን መንገድ ላሳያችሁ። መሰላል 002 ከዛ መሰላል ኦኬ ደውሉ። ስለዚህ ስልካችን የእናንተ ስልክ የጠለፈው አካል ካለ በዚህ መልኩ ኢሬዝ ያደርግላችኋል ወይም ያጠፋላችኋል ማለት። ስለዚህ ስልካችሁ ሴፍ ይሆናል ማለት ነው። በዚህ መልኩ እናንተም ሌላ አካል ገብቶባችሁ ከሆነ ስልክ ቁጥሩን ካገኛችሁት በዚህ ኢሬዝ ማድረግ ትችላላችሁ ማለት ነው። በቀጣይ አራተኛው ስቴፕ የሚሆነው ካሜራና ማይክሮፎናችንን ቼክ እናደርጋለን ማለት ነው። ስለዚህ ይሄ የምናደርገው መጀመሪያ ስቴፓችን ምንድነው? እኛ ስንደውል ወይም ደግሞ ስናወራ እንትናችን ግሪን ስክሪን ከላይ ተብራለች እና አይታችኋት ከሆነ አሁንም ከኔ ያለች ከቻርጅ 32% ቻርጅ ከላይ እሷ ተበራለች። አረንጓዴ ምልክት አለች ከላይ በቀኝ በኩል እሷ ተበራለች። ስለዚህ እሷ ደግሞ የኛን አጠቃላይ የሙሉ መረጃችንን እየሰጠች ስለሚሆን አብዛኞቻችሁ ታውቁታላችሁ። ስንደውል እኛን ስፒከር እያደረገች ወይም እንትን እያለች እያዳመጠች ለሌላ አካል ትሰጣለች ማለት ነው። ብዙ ጊዜ አሁን እኔ ላይ ያለች አሳያችኋለሁ። ስለዚህ እችን ለማጥፋት ሴቲንግ ውስጥ ትገባላችሁ። ሴቲንግ ውስጥ ግቡ። ሴቲንግ ውስጥ በመግባት ፕራይቬሲ ኤንድ ሴኩሪቲ የሚል አለ። እሱን አንዴ ነኩት። እሱን ከነካችሁ በኋላ ከታች ፐርሚሽን ዩዝድ ኢን ላስት 7 ዴይስ የሚል አለ ከታች። እሱን አንዴ ንኩት። ከዛ ሴሌክት እችኛዋ ስትነኳት ሴሌክት ላስት 7 ዴይ የምትሆን አንዴ ትነኳታላችሁ። ከነካችሁ በኋላ ካሜራ የሚል አለ ወይም ደግሞ ማይክሮፎን ከታች ማይክሮፎን እሱ ነው። እሱን ትነካላችሁ። ከዛ እዚህ ላይ አሁን ምን አሉ አፕሊኬሽኖች አሉ ልክ ከዚህ ጋር ከስፒከር ጋር የተያያዙ ማለት። ስለዚህ እነሱን በደንብ ታጠፋላችሁ ማለት ነው። እነሱን በመጫን ለምሳሌ እዚህ ላይ ኤክስ ሪከርደር አሉ፣ ጉግል አለ፣ ኤክስ አምኒዎችም አሉ፣ ቮይስ ሪከርደሮች አሉ። እነሱን በሙሉ ታጠፋላችሁ ማለት ነው። ስለዚህ እነሱን በመጫን ታጠፋላችሁ። ስለዚህ አሎ የሚለውን ዶንት አሎ ትሉታላችሁ። እዚህ ላይ በመንካት ዶንት አሎ ብላችሁ ትወጣላችሁ ማለት ነው። አሁንም ወደ ትምህርት ኤክስ ሪከርደርም አለች እዚህ ላይ። በመቀጠል ወደ ስልካችን ሴቲንግ ውስጥ በመግባት ሴኩሪቲ ኤንድ ፕራይቬሲ የሚለው አለ። እሱን አንዴ ንኩና ከታች ምን ይላል? አውቶ ብሎከር የሚል አለ። የኤርፎን ኢዝ ፕሮቴክትድ የሚል አለ። እሱን እናንተ ላይ ጠፍቶባችሁ ከሆነ እንደዚህ አብሩትኛውን
ምክንያቱም የኛው ከተለያዩ ነገሮች ለምሳሌ አፕሊኬሽን ስንቀበል እነዚህ ሃከር እንዲሁም እንደዚህ ቫይረስ ምናምን የሚያመጣ ከሆነ ለስልካችን አደገኛ ከሆነ አውቶ ብሎክ ያደርገዋል ማለት ነው። ይሄ ከበራልን ማለት ነው። በመቀጠል አምስተኛ ስቴፕ የሚሆነው አፕሊኬሽኖችን እኛ ማንፈልጋቸውና ለስልካችን አሰጊ ናቸው የምንላቸውን አፕሊኬሽኖችን እናስወግዳለን። የመጨረሻው አምስተኛው ስቴፕ ነው። ቀጣይ ወደ ሴቲንግ ትገባላችሁ። ወደኋላ በመመለስ ሴቲንግ ትገባላችሁ። ሰርች ባሩ ላይ አድሚን ብላችሁ ሰርች አድርጉ። አድሚን ዲቫይስ አድሚን አፕስ የሚል ይመጣላችኋል። እሱን አንድ ንኩ። ከዛ ከታች ዲቫይስ አድሚን አፕስ አሁን ድጋሚ ያለ እሱን አንድ ንኩ። ከዛ ከታች ምን ይላል? ፋይንድ ሃፕ የሚል አለ። እሱን አፕሊኬሽን አሁን ላይ ኢንአክቲቭ ወይም ደግሞ አክቲቭ አይደለም። ስለዚህ አክቲቭ መሆን የለበትም። ልክ እንደዚህ መሆን አለበት። እናንተ ላይ ሌሎች አፕሊኬሽን እንደዚህ ከመጡ ከበሩ እነሱን አጥፏቸውና ኦፍ አድርጓቸው። ልክ እንደዚህ ማለት ነው። አምስተኛው ስቴፕ ይሄ ይሆናል ማለት ነው። በመቀጠል ስድስተኛው ስቴፕ የሚሆነው ትራከርስ የሚል አለ። እሱን ከትራከሮች ለመከላከል ስልካችንን እነሱን እናጠፋለን። ስለዚህ ሰርች ባር ጋር ወደ ኋላ ተመልሳችሁ አሁንም ትራከር ብለን እንጽፋለን። ስለዚህ ይሄ ሲመጣላችሁ አናውን ትራከርስ አለርት የሚል አለ። እሱን አንዴ ንኩ። እሱን ከነካችሁ በኋላ አሁን ዝለት ኖ ትራከር አለርትስ ነው የለም እያለኝ ነው። ነገር ግን ይኖርም አይኖርም እስካን ማድረግ ስላለበት ስልካችንን አጠቃላይ ደህንነቱ እንዲረጋገጥ እስካን ነው ብላችሁ ክሊክ ታደርጋላችሁ ማለት ነው። ስለዚህ አሁን የኔውን ስልክ እስካን ያደርግልኝ ነው። እናንተ በተመሳሳይ አድርግላችኋል። ስለዚህ የስልካችን ሴፍቲ በዚህ መልኩን እንጠብቃለን። እንግዲህ የመጨረሻው ስቴፕ የሚሆነው ምንድነው? ስልካችንን ሁሌም አፕዴት ሲጠይቀን አፕዴት ማድረግ አለብን። ሶፍትዌር አፕዴት የሚል ጠይቀና ሴቲንግ ውስጥ ገብታችሁ እሱን አፕዴት እያደረጋችሁ ስልካችሁን ደህንነቱን መጠበቅ ትችላላችሁ። ስለዚህ ምን ብሎ መጣልኝ? ኖ ትራከርስ ዲቴክትድ ይላል። ስለዚህ በዚህ መልኩ ስልካችንን ሴፍቲውን እንጠብቃለን። እንግዲህ ውድ የዩቲዩብ ቻናል ቤተሰቦች ዛሬ ይዤላችሁ የመጣሁት እኒህን ይመስላል። እንግዲህ ቪዲዮ ከተመቻችሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ደግሞ ይዤላችሁ የምመጣውን ነገር ኮሜንት ላይ አስቀምጡልኝ።